ሰበር ዜና የካቲት 28 2018 ጤናና ፍቅርን ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርቤ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። ፋኖ ታሪካዊ ድሎችን እያስመዘገበ ነው። በወሎና ጎጃም ምድርን ያንቀጠቀጡ በድሮንና ታንክ የተደበላለቁ ከባድ ውጊያዎች እየተደረጉ ነው። በወሎ ምድር ጀግናው አርበኛ አስቻለው ታመነ በተሰዋበት ከባድ የተባለ ትንቅንቅ ፋኖ የብልጽግናን ቱርክ ሰራሽ ታንክ ሲያወድም ኤርፖርት ድረስ በመዝለቅ ኮሎኔል አላዛርን ገድሏል። ከ250 በላይ የብልጽግና ወታደሮች ሲደመሰሱ ከፋኖ በኩል ጀግናው በክብር ተሰውቷል። ብልጽግና ኤርፖርት እንዳይዙብኝ በሚል ድሮንም ተጠቅመዋል። ዝርዝር ዘገባ አለን። በጎጃምም በመቶዎች የተደመሰሱበትና የተማረኩበት ከባድ ውጊያ ሲደረግ ፋኖ በመሳሪያ ምርኮም ተንበሽብሿል። የፋኖ ጦር በብርሃኑ ጁላ ወታደሮች ላይ ባደረሰው ከባድ ጥቃት ጎጃም እንደ እሳት እየለበለባቸው ነው። በላይነ ሲሉት በታች ዘለቀ እንደተባለው በላይ ዘለቀ የአባታቸው ልጆች የሰሩትን ጀብዶም ይዘነዋል። ተሰሙታላችሁ። ወዲህ መካከለኛው ምስራቅ በጦርነት እየታመሰ ሲቀጥል ኢራን እጇ ይዛለ ይመስላል። አሜሪካና እስራኤል ያልተጠበቀ አቅጣጫም ይዘው እየሄዱ ነው። አምባገነኑ አብይ አህመድ የኢራን ወዳጆችን ያሳዘነ ተግባርም ፈጽሟል። እንቃኘዋለን። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮ ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖችም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በቅድሚያም 8ኛ ቀኑን በያዘው በመካከለኛው ምስራቅ እየተደረገ ወደሚገኘው በአሜሪካ እስራኤልና ኢራን እንዲሁም በአረብ ሀገሮች መካከል እየተፋፋመ በሄደው ግጭት ላይ የደረሱንን የቅርብ ጊዜ የዕለተ ቅዳሜ አዳዲስ መረጃዎችን እነሆ። የአሜሪካና የእስራኤል ጥምር ጦር የዘመቻውን ፍጥነት በከፍተኛ ደረጃ እንዳስቀጠለ እየተነገረ ነው። ትላንት ሌሊትና ዛሬ ጠዋት በቴሄራን በዙሪያው በሚገኙ ወታደራዊ የእዝ ማዕከላት በሚሳኤል ማምረቻ ተቋማትና በኢራን አገዛዝ መሰረተ ልማቶች ላይ ያነጣጠሩ አዳዲስ የጥንቃቄ የአየር ጥቃቶችን አሜሪካና እስራኤል መፈጸማቸው ተነግሯል። ከኢራን ዋና ከተማ የሚወጡ አስገራሚ ምስሎች የሌሊቱን ሰማይ የሚያደምቁ ግዙፍ ፍንዳታዎችና እሳቶችንም ያሳያሉ። የአሜሪካና የእስራኤል አውሮፕላኖችና የጦር ተዋጊ ጀቶች ፍጹም በሚባል የአየር ላይ የበላይነት እንቅስቃሴያቸውን በኢራን ላይም ቀጥለዋል ነው የተባለው። ዋይት ሃውስ እንደገለጸው የኢራን የኒውክሌርና የባለስቲክ ሚሳኤል ስጋቶች ሙሉ በሙሉ ለማክሸፍ የቀረው ዘመቻ ከ4 እስከ 6 ሳምንታትን ሊወስድ ይችላልም ተብሏል። የትላንቱንና የዛሬ ሌሊቱን ድብደባ ለየት የሚያደርገው አሜሪካ ከኒውክሌር መሳሪያ ቀጥሎ እጅግ ከባድ ነው የተባለለትን ዘበንከር በስተር የተባለውን ቦምብ በመጠቀም የኢራንን ከመሬት በታች የሚገኙ የሚሳኤል ማከማቻዎችና ማምረቻዎችን መደብደቧ ተነግሯል። ለዚህም አሜሪካ ይህንን ጥቃት ለመፈጸም ዓለም የቦምብ ጣይ የአውሮፕላን የቴክኖሎጂ ጥግ የሚባለውን ቢቱ ቦምበር አውሮፕላንንም ተጠቅማለች ነው የተባለው። ዩናይትድ ስቴትስ በደንቫንደር ተራራ ስር የሚገኘውን የኢራን የከርሰ ምድር የሚሳኤል ማከማቻ ማውደሟንም አስታውቃለች። በሌላ በኩል ምንም እንኳን በየቀኑ መጠኑ እየቀነሰ ቢሆንም ኢራን ወደ እስራኤል የሚሳኤልና የድሮን ማዕበል በማዝነብ ያጸፋ መልስ ለመስጠትም ሙከራ አድርጋለች። ይህም በቴል አቪቭና በሌሎች አካባቢዎች የአደጋ ማስጠንቀቂያ ደውል እንዲሰማም አድርጓል። የእስራኤል አይረን ዶምን ጨምሮ ሌሎች የመከላከያ ስርዓቶች አብዛኞቹን ጥቃቶች ያከሸፉ ቢሆንም በአንዳንድ ቦታዎች ላይ ቀላል ጉዳቶች፣ የንብረት ውድመትም ደርሷል የተባለው የኢራን ጥቃቶች በባህረ ሰላጤው ሀገራት ላይም ያነጣጠሩ ሲሆን ሳውዲ አረቢያና ሌሎች አገራት በወታደራዊና በኃይል ማመንጫ ተቋማቶቻቸው ላይ ከኢራን የተሰነዘሩ ጥቃቶችን ማክሸፋቸውንም ገልጸዋል። በአስገራሚ ሁኔታ ባለፉት 8 ቀናት የጦርነት ጊዜዎች ኢራን ያስወነጨፈቻቸው ባለስቲክ ሚሳኤሎች ቁጥራቸው በየቀኑም እያሽቆለቆለ ነው። ኢራን በቀን 350 ሚሳኤል ስታስወነጭፍ በቀን 175 ሚሳኤሎችን አስወንጭፋለች።
በቀን 3 120 ሚሳኤሎችን፣ በቀን 4 50፣ በቀን 5 40፣ በቀን 6 32፣ በቀን 7 28፣ በትላንትናው በቀን 8 ደግሞ 15 ብቻ ሚሳኤሎችን አስወንጭፋለች። የድሮኖች ቁጥርም እንደዚሁ እየቀነሰ ነው። ኢራን በቀን 1 የጦርነት ጊዜ 294፣ በቀን 2 541 ድሮኖችን፣ በቀን 3 200 ድሮኖችን፣ በቀን 4 85 ድሮኖችን፣ በአምስተኛው የጦርነት ቀን 45 ድሮኖችን፣ በስድስተኛው የጦርነት ቀን 38 ድሮኖችን፣ በሰባተኛው የጦርነት ቀን 30 ድሮኖችን፣ በትላንትናው የስምንተኛው የጦርነት ቀን ደግሞ 12 ድሮኖችን ብቻ ልካለች። በዚህም በየቀኑ የኢራን ሚሳኤሎችና ድሮኖች ቁጥራቸው እየቀነሰ መሆኑ ሲነገር አሜሪካና እስራኤል የማስወንጨፊያ ላውንቸሮችንም በብዛት ማውደማቸው ተነግሯል። በዚህም ኢራን አሁን ሚሳኤሎች በእጆቿ ቢገኙም ማስወንጨፊያዎቿ በመውደማቸው ለማስወንጨፍ እየተቸገረች መሆኗንና የላውንቸር መጠኗን ወደ ዜሮ እየተቃረበ መሆኑን እየተነገረ ነው። ፕሬዚዳንት ትራምፕ ትላንት በሰጡት መግለጫ አገራቸው ያላትን አቋም በድጋሚም አሳውቀዋል። ኢራን ያለምንም ቅድመ ሁኔታ እጅ ካልሰጠች በስተቀር ምንም አይነት ድርድር እንደማይኖር ገልጸዋል። ዋናው ግብ የአሜሪካን የተባባሪዎቿን ደህንነት የሚያሰጉ ስጋቶችን ማስወገድ መሆኑን፣ ይህም በምድር ጦርነት ውስጥ ሳይገቡ እንደሚከናወን አጽንኦት ሰጥተውም ገልጠዋል። የአሜሪካ ባለስልጣናት እንደሚሉት የኢራን የአጸፋ መልስ አቅም ከመጀመሪያው ጊዜ ጋር ሲነጻጸር በ90 በመቶ ቀንሷል ሲሉም ገልጸዋል። በኢራን ሊደረግ የነበረው የአያቶላ አሜኒ የቀብር ስነ ስርዓት በአሜሪካና እስራኤል የአየር ድብደባ ስጋት ምክንያት እስካሁንም እንዳልተደረገ ነው የሚታወቀው። ከዚህ ጋር በተያያዘ የኢራን ከፍተኛ የጦር መኮንኖች ከሞሳድና ሲአይኤ ክትትል ለማምለጥ በምትመለከቱት መልኩ ሴት በመምሰል ሂጃብ ለብሰው መዘዋወር መጀመራቸው በዓለም ሚዲያዎች መነጋገሪያ ሆኗል። የሞሳድንና የሲአይኤን ጥቃት ፍራቻ ነው የኢራን አመራሮች አሁን ላይ እንዲህ ለብሰው የሚንቀሳቀሱ። ልክ እንደ አያቶላ አሜኒ ሁሉ አዲስ የምንመርጠው አመራርም ይገደልብናል በሚል እስካሁን ኢራን አዲሱን አመራር አላስታወቀችም። የአያቶላ አሜኒ ቀብር ስነ ስርዓትም በየቀኑ እየተራዘመ ቀጥሏል። ይህ በእንዲህ እንዳለ ደግሞ የነዳጅ ዋጋ መረጋጋት ማሳየት መጀመሩም ተነግሯል። በሆርሙዝ የባህረ ሰርጥ ያለው የጭነት መርከቦች መስተጓጎልና በነዳጅ ገበያው ላይ የታየው አለመረጋጋት እንዳለ ቢሆንም የገበያው ሁኔታ ከሰሞኑን አንጻር የመረጋጋት ምልክቶችን እያሳየ ነው ተብሏል። የተባበሩት መንግስታት ድርጅት ዲፕሎማሲያዊ ጥረቶችም በቀጠሉበት ሁኔታ ዓለም አቀፍ ማህበረሰቡ በጦርነቱ ጉዳይ ላይ የተለያዩ አቋሞችን እያንጸባረቀም እንደቀጠለ ነው። ከዚህ ጋር በተያያዘ የተለያዩ ሀገራት ጦርነቱን ሊቀላቀሉ መሆናቸውን ሲያስታውቁ አዘርባይጃን በጥቂት ሰዓታት ውስጥ ጦርነቱን እንደምትቀላቀል ማሳውቃለች። አዘርባይጃን በጥቂት ሰዓታት ውስጥ አሜሪካንና እስራኤልን ተቀላቅላ ኢራንን እንደምትደበድብና ኢራን ለሰነዘረቻቸው ጥቃቶች ምላሽ እንደምትሰጥ ነው ያስታወቀችው። ከዚህ ጋር በተያያዘ አምባገነኑና ዘራፊው የአብይ አህመድ አገዛዝ አብይ አህመድ በግልጽ ከእስራኤልና አሜሪካ ጎን መሰለፉን አስታውቋል። የኢራን ኤምባሲ ሀጂ ኢብራሂም ቱፋ ለኢራን ህዝብና መንግስት አጋርነታቸውን አረጋግጠዋል ያለበትን ፖስት ከደቂቃዎች በኋላ ማጥፋቱ ሲነገር ከዛም ወዲያውኑ አዲስ ጽሑፍ ተፖስቷል። ስለ ጉዳዩ ማጣራት ያደረግን ሲሆን እንደሰማነው ከሆነ ጠቅላይ ሚኒስትሩ አብይ አህመድ ሀጂ ኢብራሂም ቱፋ ጋር ደውለው ማስጠንቀቂያ መስጠታቸውን ተከትሎ የኢራን ኤምባሲ ጠዋት ላይ በፌስቡክ ገጹ ፖስት ያደረገውን ጽሑፍ በቅድሚያ ከግማሽ በላይ የሚሆነውን ኤዲት አድርጎ በመቀጠል ደግሞ ፖስቱን ሙሉ በሙሉም አጥፍቶታል። በዚህም አብይ አህመድ ሀጂ ኢብራሂም ቱፋን በማስጠንቀቅ ከእስራኤልና አሜሪካ ጎን መቆሙን አስታውቋል። አሁን በቀጥታ ሰበርና አበይት ወደሆኑ ወደ አማራ ክልል የጦር ግንባር መረጃዎች አልፋለሁ። በቅድሚያም ጎጃም ላይ አፋብኃኝ ቴዎድሮስ እዝ 102ኛ ኮር 11ኛ ክፍለ ጦርና 22ኛ ክፍለ ጦር በጥምረት በመልሶ ማጥቃት በሜጫ ቀጠና በተለያዩ ግንባሮች ታላቅ ድል ተቀናጁ። የብልጽግና ኃይል ከተለያዩ አጎራባች ወረዳዎች ጭምር ከትላንት ምሽት ጀምሮ ያለውን ኃይልና ትጥቅ በማቀናጀት ወደ ሜጫ ቀጠና በመንቀሳቀስ የማጥቃት ዘመቻ በትላንትናው ዕለት ከፍቶ ነበር። በቀጠናው ላይ ያለውን የፋኖን ኃይል ሙሉ በሙሉ ለመደምሰስ ላስጨራሽ ፍልሚያ በተለይም
አማሪት ቀጠና ላይ ያደረገ ሲሆን የብልጽግና ጦር ውጊያን እንደ ቼዝ የሚጫወቱት የአበረ ኢማም ልጆች በብልጽግና የውጊያ እቅድ ውስጥ ገብተው እንደ ሰደድ እሳት የብልጽግናን ኃይል ለብልበውታል። የብልጽግና ኃይል እንደ ፈረስ እየጋለበ ቢገባም እንደ ኤሊ እያዘገመ በእጅ እየተጨበጠም ተማርኳል። በእለቱ በዚህም መሰረት የተገኙ ድሎችና ምርኮች ሲነገሩም 97 የብልጽግና ኃይል የተደመሰሰ ሲሆን 35 የብልጽግና ጦር ወታደሮች ተማርከዋል። አንድ ብሬን በፋኖ ሲማረክ 52 ጥቁር ክላሽንኮቭ መሳሪያ በፋኖ እጅ ገብቷል። 2 አይኮም ሬዲዮችም በፋኖ ተማርከዋል። 2510 የክላሽ ተተኳሽ፣ 520 የብሬን ተተኳሽም በፋኖ ከተማረኩት መሃል ናቸው። ኮሩ በእለቱ ያስመዘገበውን ድል በአማራ ህዝብ የትግል ታሪክ ውስጥ በፊት አውራሪነት ለሚነሳው ለአርበኛ መዝገቡ አለልኝ መታወሻ ይሆንልኝም ብሏል። ይህ በእንዲህ እንዳለ ወደ ወሎ አልፋለሁ። 22ኛ ክፍለ ጦር 3ኛ ሻለቃ የተሳካ የሚባል የደፈጣ ኦፕሬሽን በመፈጸም ድል አስመዘገበች። አፋብን ምስራቅ አማራ ቀጠና ምኒልክ እዝ 106ኛ ኮር በ22ኛ ክፍለ ጦር በትላንትናው ዕለት በደፈጣም የብልጽግና ሰራዊት ላይ እርምጃ በመውሰድ ድል አስመዝግበዋል። የደሃን ልጅ የቀን ስራ ከሚሰራበት እየገፈፈም ሳያሰለጥን ለስልጣን ማስጠበቂያም ጦርነት የሚማግደው የብልጽግና ግዛዝ እንደ ሁልጊዜው ዛሬም የደሃን ልጅ ያለምንም ወታደራዊ ስልጠና የመከላከያ ዩኒፎርም በማስለበስ ወደ አማራ ክልል አስገብቶ የአማራ ህዝብን ጨፍጭፉ ብሎ በሰጠው ትዕዛዝ መሰረት መነሻውን ጋሸና አድርጎ ወደ መቄት ሲጓዝ በነበረም የብርሃኑ ጁላና የአረጋ ከበደ ጥምር ሰራዊት ላይ እርምጃ ተወስዶባቸዋል። ትላንት ከቀኑ 8 ሰዓት ተኩል የ22ኛ ክፍለ ጦር 3 ሻለቃ ገጣጢት ላይ በወሰደው መብረቃዊ ጥቃት በርካታ የብርሃኑ ጁላ ወታደሮች ሲደመሰሱ በርካቶች ደግሞ ቁስለኛ ተደርገው ወደ ሆስፒታል የገቡ ሲሆን ቀሪዎቹ የምርኮኛው ብርሃኑ ጁላ ሰራዊትም በደረሰባቸው ቅስፈታዊ ጥቃትና የተኩስ ርምታ መንፈሳቸው የተጨነቁት ወደ መጡበት ጋሸና እግሬ አውጪኝ ብለው ፈርጥጠዋል። ሽሽትን እንደ ነፍስ አድን የመጀመሪያ አማራጭ የሚጠቀሙት ተጋፈው የመጡት የብርሃኑ ጁላ ወታደሮች እድል ቅናቸው እጃቸውንም ፋኖ እየሰጡም ይገኛሉ። ይህ በእንዲህ እንዳለ እዚሁ ወሎ ላይ ፋኖ ከሽምሻህ አቅራቢያ ኤርፖርቱን በመካከለኛ ርቀት በመጠጋት ባደረገው ውጊያ የአገዛዙ ጦር ክፉኛ ተመታ። የተወሰኑ የፋኖ ወታደሮችን ወደ ኤርፖርት ጭምር በማስጠጋት የመከላከያ ሰራዊቱ ከፍተኛ አመራርን መግደል የተቻለበት ትንቅንቅ ተደርጓል። በውጊያው ብልጽግና ሲጠቀምበት የነበረው አዲስ ከገቡት መካከል ቱርክ ሰራሽ ታንኮች አንዱ አመድ የሆነበት እንደነበረም ተገልጿል። ኦፕሬሽኑ ሌሊት 9 ሰዓት ጀምሮ የተደረገ ሲሆን የላስታ ላሊበላ አሳምኖ ኮር ፋኖች በልዩ ኦፕሬሽን ጥቂት ፋኖችን ወደ ኤርፖርቱ ተጠግተው ከኤርፖርቱም በስተሰሜን ያለውን የመከላከያ ግቢን እንዲመቱና የተመረጡ ኢላማዎችን ልክ እንደ ኮሎኔል አላዛር በንትሆን ያሉን ካስወገዱ በኋላ ዙሪያውን ከቦ የልዩ ኮማንዶዎችን ፊሽካ ሲጠባበቅ የነበረው የፋኖ ጦር ወዲያውኑ ከባድ ውጊያ በመክፈት ለልዩ ኮማንዶዎቹ ሽፋን በመስጠት የአገዛዙን ጦር ያርበደበዱ ሲሆን ውጊያው እስከ ቀኑ 1 ሰዓት ድረስ በከባድ መሳሪያ የታገዘ ሆኖ ሲቀጥል የብልጽግና ወታደር በገፍ ተረፍርፏል። ኮሎኔል አላዛርን ጨምሮ በርካታ መስመራዊ መኮንኖች ሲገደሉ ብልጽግና ከቀኑ 12 ሰዓት ከ50 ላይ ኤርፖርቱን እንዳይዞት በሚል ድሮን ያሰማራ ሲሆን የፋኖ ጦርም ውጊያውን ለጊዜው ረገብ አድርጎታል። በዚህ ውጊያ ከመውጫው ጤና ጣቢያ አካባቢ በነበረ ትንቅንቅ ብልጽግና ከቱርክ ያመጣው አንድ ዘመናዊ ታንክም በናጅሬም ዶጋመድ ሆኗል። ይህ ድል ሲገኝ ጀግናው ልበ ሙሉ ፋኖም አስቻለው ታመነ የተሰዋ ሲሆን ጀግናው በመጀመሪያው የልዩ ኮማንዶዎች ኦፕሬሽን ከፊት ሆኖ ኦፕሬሽኑን ሲመራ የነበረ ሲሆን ለጓዶቹ ሽፋን እየሰጠም ጓዶቹን በማስወጣት እሱ የክብር መስዋዕትነትንም ከፍሏል። አስገራሚው ሁኔታ ከጀግናው አስቻለው ታመነ ውጪ 4 ፋኖች ቀላል ቁስለኛ በሆኑበት በዚህ ድል በብልጽግና በኩል ከ250 በላይ ሙትና ቁስለኛ እንዲሁም እስካሁን ያልተቆጠረ በርካታ የመሳሪያ ምርኮም ተገኝቷል የተባለው። በአሁኑ ሰዓት ደመና እያደመነ በመሆኑ ውጊያው እንደ አዲስ ሊጀመረ መሆኑም ተገልጿል። ብልጽግና ከድሮንና አየር ኃይል ውጪ የምድር ጦሩ የተመታና ምንም አቅም እንደሌለው ያስመሰከረበት ውጊያም ነው ተብሏል። በመጨረሻም ከአፋብን ሰሜን አማራ ቀጠና የቋራ ሜዲላ ክፍለ ጦር ህዝብ ግንኙነት ኃላፊ አርበኛ አስቻለው አለባቸው ጋር የተደረገ ቆይታ አድምጠን እንመለስ።
በቀጥታ የስልክ መስመራችን ላይ ነው የሚገኘው አርበኛ አስቻለው አለባቸው የቋራ ኦሜድላ ክፍለ ጦር በትላንትናው ዕለት ግምገማዎችን በማድረግና የኮሮና አመራሮች በመሰየም ያደረገው ሂደት ምን ይመስል ነበር? በተለይ የሪፎርሙ ዋነኛ ዓላማና ግብ ምንድነው? ከሪፎርሙ በኋላስ የፋኖ አጠቃላይ ቁመናና እንቅስቃሴ ምን ይመስላል የሚለውን በሰፊው እንቃኛለን። በተለየ አለፋ ወረዳዋና መቀመጫ የሆነችው ሻውራ ከተማን ከተቆጣጠረ በኋላ በቀጠናው የተሰሩ ስራዎችን በሰፊ የምናነሳ ነው የሚሆነው። የቋራ ወረዳ ካሉት ወደ 30 የሚጠጉ ቀበሌዎች ውስጥም ከ26 በላይ የሚሆኑትን ፋኖ ቁጥጥር በማድረግ በቀጠናው ከሰፊ ስራዎችን እየሰራ ነው የሚገኘው። የአፋብን ሰሜን አማራ ቀጠና በላይ ዘለቀ የዝመይሳው ካሳ ሁለተኛ ኮር አካል የሆነው የቋራ ኦሜድላ ክፍለ ጦር በትላንትናው ዕለት ፍጻሜውን ባደረገው የእርስ በርስ የሪፎርም ስራዎችም አርበኛ ዮሐንስ ንጉሱ በመሩት የሪፎርም ስራ የክፍለ ጦሩን ዋና አዛዥ አርበኛ ታዴ ሉሌ እንደዚሁም ዋና ዘመቻ መምሪያ ኃላፊውን አርበኛ መንግስቱ ሰፊ ነውና የጽህፈት ቤት ኃላፊውን አርበኛ መምህር ታረቀኝ በማድረግ ነው የሰየመው። የህዝብ ግንኙነት ኃላፊውን ደግሞ አርበኛ አስቻለው አለባቸው በነበረበት እንዲቀጥል ያደረገ ሲሆን በርካታ አመራሮችንም ስለመመደቡ ነው የተሰማው። እንግዳችን በቀጥታ መስመራችን ከመገኘቱ ጋር በተያያዘ ብዙ እንዳላቆየው ወደ ቀጥታው ውይይታችን ነው የምናልፈው። ውድ አድማጭ ተመልካቾቻችን እናንተም እስከ ፍጻሜው ድረስ አብራችሁን በመቆየት ዝርዝር ሁነቶችን እንድታደምጡ በአክብሮት ነው የምጋብዘው። ጤና ይስጥልን አርበኛ አስቻለው አለባቸው፣ እንደምን አለህ? እንግዲህ በሰሞኑ ክፍለ ጦሩ ከእዝና ከኮር አመራሮች ጋር በጋራ በመሆን የመዋቅር ስራዎችን መስራቱ ይታወሳል። በቀጣይ ስልክ መስመራችን ላይ ስለነበርክም ለአድማጭ ተመልካቾቻችን ስናስተዋውቅ እንደሰማው ማለት ነው። አጠቃላይ ለአድማጭ ተመልካቾቻችን እንግዲህ የቋራ ኦሜድላ ክፍለ ጦር በቀጠናው የተቆጣጠራቸው ይዞታዎች ምን ይመስላሉ፣ ከህዝቡ ጋር ያላቸው ሁኔታስ፣ እንደዚሁም ይህ ሪፎርም መስራት ያስፈለገበት ዓላማ ምንድን ነው የሚለውን ምላሽ እየሰጠን ትቆያለህ። በመሀል ምናልባት የሚነሱ ጥያቄዎችም ካሉት መልስልናለህ። በቅድሚያ ግን ፈቃደኛ ሆነ ካለህ ውስን ሰዓት ላይ ለሚዲያችን በመስጠት ለአድማጭ ተመልካቾቻችን ማብራሪያ የሰጠህን ስለሆነ እጅግ አድርገን ነው የምናመሰግነው። መጀመር ትችላለህ። በቀጠናው ያለው ሁኔታ ምን እንደሚመስልና የሪፎርሙ ዋነኛ ግብ ምንድን ነው የሚለውን በመጀመር መቀጠል ትችላለህ አርበኛ። አመሰግናለሁ። አርበኛ አስቻለው አለባቸው እባላለሁ። የአማራ ፋኖ ብሔራዊ ንቅናቄ ሰሜን አማራ ቀጠና በላይ እዝ መይሳው ካሳ ሁለተኛ ኮር የቋራ ኦሜድላ ክፍለ ጦር ህዝብ ግንኙነት ኃላፊ ነኝ። እንግዲህ እጅግ በጣም ነው ከሰሞኑ እንግዲህ ያው በአጠቃላይ በሻውራን እንግዲህ ከተቋጠርነ ወለና አድራናል እንግዲህ ከሳምንት ላይ ያለፈ ነው። እንግዲህ አለፋ ወረዳ ዋና መቀመጫ ሻውራ ከተማን እንግዲህ ከተቆጣጠርነ ማለት ነው። በተለይ በመይሳው የኦሜድላ ክፍለ ጦር አድዋ ክፍለ ጦር ፊት አውራሪ ገበየው ክፍለ ጦር የተውጣጡ አናብስቶች እንግዲህ በጣም እጅግ ይበለኛ በሚያሰኝ ሁኔታ ነው እንግዲህ በተለይ የህዝብ ከፍተኛ የኮሩ ከፍተኛ አመራር የክፍለ ጦሮች ከፍተኛ አመራር በቅንጅት ነበር። እንግዲህ በተለይ በዚህ አውደ ውጊያ ደግሞ ታምር ያየንበት አውደ ውጊያ ነው። ይሄ አውደ ውጊያ እንግዲህ በአጠቃላይ በርካታ ጠላት የተደመሰሰበትና የነፍስ ወከፍ መሳሪያዎች፣ የቡድን መሳሪያዎች፣ ተተኳሾች፣ ተሽከርካሪዎች አጠቃላይ የተማረኩበት ቀጠና ነው። እንግዲህ የብልጽግና መራሹ መንግስት ራቁቱን የቀረበት ቀጠና አለፋ ሻውራ ነው። በዚህም እንግዲህ በተለይ ደግሞ የምናስታውሰውና የምንዘክረው ጀግናችን እንግዲህ በጀግናችን ስም ዛሬ ተሰይሞ ያው ዘመቻ አርበኛ ማንዴላ እያዩ በሚል ያው የተጀመረበት ሁኔታ ነው። እንግዲህ አርበኛ ማንዴላ እያዩ ከኤርትራ እስከ ኢትዮጵያ የአማራ ህዝብን ትግል የነቆሰ ጀግናችን ሰራዊቱን ከፊት አሰልፎ እሱም ከፊት ተሰልፎ እኔ ሙቻ ያሳያቸዋለሁ በሚል በርካታ በቁመት ልክ የተሰሩ ምሽጎችን በመደናመስ በበንቡና በስናይፈር እየተዋጋ ነበርና ለአንዴና ለመጨረሻ እንግዲህ እሱ ታሪክ ሰርቶ በክብር ያረፈበት ነገር ግን ወረዳው ሙሉ ለሙሉ የተቆጣጠርንበት እንግዲህ በሻውራ ከተማ ከ30 በላይ ቀበሌዎች ያሉበት በመሆኑ ይሄ ሁሉ ከጠላት ነጻ አድርገን እየተንቀሳቀስን ነው ያለንበት ሁኔታ ነው ያለና እንግዲህ ከድል ማግስት በአጠቃላይ ማለት ነው እንደ ቋራ ኦሜድላ ክፍለ ጦር እንግዲህ ያው ግዙፍ ክፍለ ጦር ነው። ክፍለ ጦራችን በተለይ ደግሞ ለሌሎች አሪያ የሆነ በአንድነት የሚያምን በአማራዊነት የሚያምን አጠቃላይ ተሳትፎ ያለው ክፍለ ጦር ነው። ክፍለ ጦራችን እንግዲህ ከዚህ በፊት ለሁለተኛ ጊዜ ማለት ነው ሪፎርም እየሰራ ነው። ስለዚህ ከዚህ ወይም ከድል ማግስት ሪፎርም ሰርተናል ማለት ነው። በዚህ ሪፎርም እንግዲህ አርበኛ መርቅ አፍረስ የተመረጠበት እንዲሁም የዘመቻ ዋና አዛዥ አርበኛ መንግስቱ ሰፊ ነው።
እንዲሁም ምክትል ዘመቻ አዛዥ አርበኛ ጓንቼ ደግፈው የተመረጡበትና እንዲሁም በአጠቃላይ ማለት ነው በርካታ አመራሮች ነው የተመረጡበት እና የህዝብ ግንኙነትም አንተ እንዳለ ቀጥላል። በዛው የህዝብ ግንኙነቱም ያው እኔ በዚያው እንድቀጥል ሆኗል ማለት ነው። እንዲሁም የጽህፈት ቤት ኃላፊያችንም መምህር ታረቀኝ ተስፌ፣ የፖለቲካ ዘርፉ ኃላፊ አርበኛ ነጋ ጥላሁን፣ እንዲሁም የሎጂስቲክ ዋና ኃላፊ አርበኛ ሃይማኖት መኳንንት እንግዲህ በስራቸው በርካታ ሰዎችን ይዘው ነው ማለት ነው። እንዲሁም የፋይናንስ ኃላፊ አርበኛ ባቤ ግዛቸው እና የጤና ኃላፊም አርበኛ እንደሻው በአጠቃላይ እንግዲህ እንዲሁም የሰው ኃይላችን አርበኛ አሪቃው ገብሬ እንግዲህ ትልቁ ዋናው ነገር የሪፎርማችን የአመራር መተካካቱ ለሁለተኛ ጊዜ ነው። እንግዲህ ሪፎርማችን እንግዲህ ከድል ማግስት በተሳካ ሁኔታ ባስተዋለ ሁኔታ እንግዲህ በዚህ ሪፎርም ስንሰራ እንግዲህ በተለይ በአርበኛ ዮሐንስ ንጉሱ የበላይ እዝ የህዝብ ግንኙነት መምሪያ ኃላፊና የመይሶ ካሳልተኛ ኮር ግብረ ኃይል ሰብሳቢና ሌሎች የከፍተኛ አመራሮች ማለት ነው ኢንጂነር በየነን እንዲሁም አርበኛ በላይ አርበኛ ባሻ መቶ አለቃ ቢራራ ያሉበት እንግዲህ በእነዚህ አመራሮች እየተመራን ማለት ነው። የሪፎርሙ ዋነኛ ዓላማና ግቡ ምንድነው? ከዚህ ሪፎርም በኋላስ ከቋራው ሜድላ ክፍለ ጦር ምን እንጠብቅ የሚለውን መልእክት አስተላልፍልን። እጅግ በጣም አመሰግናለሁ። እንግዲህ ከዚህ ሪፎርም በኋላ ምንድነው ትልቁ የሪፎርሙ ዋናው ምክንያት ምንድነው? አውደ ውጊያ ለየት የሚያደርገው በተለይ ከሪፎርሙ ማግስት የማጥቃት ስራዎችን እየሰራን ከተሞችን እየተቆጣጠርን ስለሆነ አጠናክረን ለመሄድና ለአንዴና ለመጨረሻ በቅንጅታዊ አሰራር ጠላትን ከክልላችን ውጭ በሆነ መልኩ ለአንዴና ለመጨረሻ አስወግደን በተለይ አማራ በሀገሩ ባይተዋር ሳይሆን የሚኖርበትን ተንሳይ ለማብሰር የቀጣይ እንግዲህ ዓላማችን ጠላትን ከክልላችን ማስወጣት እና ከዛ አልፎ ወደ ጉዟችን ወደ አዲስ አበባ ለማድረግ ነው እንግዲህ በአጠቃላይ እቅዱ። ስለዚህ በዛ ልክ ደግሞ በክፍለ ጦሩ አጠቃላይ የተመረጡትም በክህሎታቸው ስለሆነ እንደ መሪነት ወታደራዊ አዛዡ እንደ ዘመቻም በእያንዳንዱ ሰው በመክሊቱ የተመረጠበት ትልቁ ዋነኛው ከጠላት አሰላለፍ በላይ እኛም ክፍለ ጦራችንም የራሳችን ከጠላት በጥፍ አልፎ ለመገኘትና የድል ባለቤት ለመሆን እና ያስወክር ላይ ለመድረስ ነው ዋናው ትልቁ ግባችን። መልካም እንግዲህ ቋራ ወረዳንም ከሁለት ቀበሌዎች በላይ ወደ 26 የሚሆነውን ቀበሌ ተቆጣጣራችሁ ነው የምትገኙትና አሁናዊ የፋኖ ሰራዊት ቁመናስ እንዴት ይገለጻል? አስቻለው የመጨረሻ ጥያቄ እናድርገው። እጅግ በጣም ነው ማመሰግን። እንግዲህ አሁናዊ የአማራ ፋኖ ቁመና እጅግ በጣም የሚገርም በተለይ ይሄ የአንድነቱ ማግስት በኋላ እያየነው ያለነው ድል እና የፋኖ ሞራልና ስነልቦና በቃ ጠላት ወዳለበት እየተፈጠረ ነው የሚለው በእያንዳንዱ የግሩፕ መሳሪያ በለው የቦምብ በለው እኔ ቀደም ምሽግ ሰበራ በቃ ወኔው እጅግ ከምን ጊዜውም በላይ ሰራዊታችን በወኔ የተገነባ እና በአሰራርም የዘመነ መሆኑን በአሰራርም በመርህን ጠብቆ ከመሄድ ጠላትን ለማጥቃት አስፈላጊውን የአደረጃጀት የሰራን በጥፉና በምክሊት የገባበት ሁኔታና የሰራዊቱ ሞራል ስነልቦና በጥፍ የጨመረበት ሁኔታ ነውና ጠላት ወዳለበት የሚሄድ ኃይል ነው የመሰረት ነው። የከተማ ውጊያም በለው የጫካ ውጊያ በለው በየትኛውም አውደ ውጊያ ላይ ድል የሚያደርግ ሰራዊት የተገነባበት ሰዓት ላይ ያለነ ወኔው እጅግ ይበል የሚያሳይ ነው። እንግዲህ የሻውራ ምሽግ ብሎስ እንግዲህ በጣም በርካታ ምሽግ እየተሯሯጠ የደረሰበት ሁኔታ ነው። ይሄ አንዱ ትልቁ ስነልቦናውና ሞራሉ ነው። መልካም አርበኛ አስቻለው አለባቸው የአፋብን በላይ እዝ የሁለተኛ መይሳው ካሳ ኮር ስር የሚንቀሳቀሰው የቋራው ሜድላ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ በወቅታዊ ጉዳዮችና በተለይ ከአደረጃጀት ጉዳዮች ጋር በተገናኘ ሰፊ ማብራሪያ ስለሰጠህ ለአድማጭ ተመልካቾች እጅግ አድርገን እናመሰግናለን። አድማጭ ተመልካቾች ለሰዓቱ ያስኩላችሁ ዘገባዎች እነዚህን ይመስላሉ። በዜናዎቻችን ላይ ያላችሁን ሀሳብ አስተያየት በኮሜንት መስጫ ስር አስፍሩልን። እንዲሁም በዝግጅታችን ክፍል ላይ ያላችሁን ሀሳብ አስተያየት ምን ይጨመር ምን ይቀነስ የሚሉትንም በኮሜንት መስጫ ስር አስፍሩልን። እንዲሁም ቪዲዮውን ላይክ ቻናሉን ሰብስክራይብ በማድረግ አጋርነታችሁንም እንድታሳዩን እንጠይቃለን። እንዲሁም ላልሰሙ እንዲደርስ ሼር በማድረግ ለበርካቶች ተደራሽ ታደርጉን ዘንድም እንጠይቃለን። በቀጣይ በሌሎች ዘገባዎች እስካገኛችሁ ድረስ ቸር ያሰማን።